ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችም ወደ እናንተ ይደርሳሉ። በመጀመሪያም በትግራይ ክልል ምርጫ ለማካሄድ የጸጥታ ግምገማ እንዲቀርብልን ጠይቀናል ሲል የኢትዮጵያ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫን ለማካሄድ የሚያስችል ምቹ ሁኔታ መኖሩን ለመወሰን ከክልሉ ጊዜያዊ አስተዳደር ይፋዊ የጸጥታ ሁኔታ ግምገማ እየተጠበቀ መሆኑን አስታውቋል። ምርጫ ቦርድ እንደገለጸው የጊዜያዊ አስተዳደሩ የምርጫ ወረዳዎችን በጸጥታ ሁኔታዎች ላይ በመመስረት በአረንጓዴ ቢጫና ቀይ ቀጠናዎች በሚል በመለየት ሪፖርት እንዲቀርብ በይፋ ጠይቋል። ቦርዱ ይህ መረጃ ሳይደርሰው በትግራይ ክልል ምርጫ ስለማካሄድ ምንም አይነት ውሳኔ ላይ መድረስ እንደማይችልም አብራርቷል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ጥያቄው እንደቀረበላቸው ገልጸዋል። በክልሉ ምርጫ ማካሄድ ይቻላል ወይስ አይቻልም በሚለው ጉዳይ ላይ ከባለድርሻ አካላት ጋር ተወያይተን ምላሽ እንሰጣለን ያሉት ጀነራል ታደሰ ምላሹ በዚህ ሳምንት ውስጥ እንደሚሰጥም ጠቁመዋል። በትናንትናው ዕለት ታህሳስ 16 ቀን 2018 ዓ.ም በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ቤሮ ወረዳ ጋቢሳ ቀበሌ በአንድ የወርቅ ማምረቻ ሳይት ላይ የገቡ ታጣቂዎች 5 ሰው ገድለው ስራ አስኪያጁን ጨምሮ በርካቶችን አፍነው ለጊዜው ወዳልታወቀ ቦታ እንደወሰዱ ምንጮች ጠቁመዋል። የመገናኛ ብዙሃን ባለስልጣን በሃይማኖታዊ ሚዲያዎች ላይ ጠንከር ያለ ማስጠንቀቂያን ሰጠ። የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን የተሰጣቸውን የፈቃድ ገደብ አክብረው በጥንቃቄና በኃላፊነት ስሜት እንዲሰሩ ዛሬ ባወጣው መግለጫ አሳስቧል። ባለስልጣኑ በመግለጫው እንደገለጸው የጂፒኤስ የቴሌቪዥን ጣቢያ በሀገራችን ሰላሌ አካባቢን በተመለከተ ተገቢ ያልሆነና ከአሰራር ደንብ ውጪ የሆነ መረጃ ማሰራጨቱ ተረጋግጧል። በዚህም ምክንያት ለጣቢያው ጥብቅ ማስጠንቀቂያ መስጠቱን አስታውቋል። ማስጠንቀቂያው የተሰጠው ጂሰስ ፕሮፌቲክ ስፕሪት ቸርች በቀን 13/04/2018 በማህበራዊ ገጾች ያሰራጨው ፕሮግራም የመገናኛ ብዙሃን አዋጅን የጣሰ ሆኖ በመገኘቱ እንደሆነም ተገልጿል። በአዋጁ መሰረት ማንኛውም የሃይማኖት መገናኛ ብዙሃን አስተምሮታቸውን ለምዕመናን እንዲያደርሱ ፍቃድ ቢሰጣቸውም የተቀመጡ ህጎችን ጥሰው በሚገኙት ላይ ባለስልጣኑ አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድ አሳስቧል። በመሆኑም ሁሉም የሚዲያ ተቋማት ያለባቸውን ማህበራዊ ኃላፊነት ተረድተው እንዲንቀሳቀሱ ጥሪ ቀርቧል። በደቡብ ኦሞ ዞን በበና ጸማይ ወረዳ ጎልዲያ በተባለ ቀበሌ በቁም እንስሳ ላይ ድንገተኛ በሽታ መከሰቱ ተሰምቷል። በበሽታው በርካታ የቤት እንስሳት መሞታቸውም ተዘግቧል። በአካባቢው ለተከሰተው ለዚህ በሽታ አፋጣኝ መፍትሄ ካልተሰጠ ወደ ተለያዩ አካባቢዎች የመዛመት እድሉ ሰፊ መሆኑም ነው የተሰማው። በኦሮሚያ ክልል ከ3 ሚሊዮን በላይ ሰዎችን ተጠቃሚ የሚያደርጉ የውሃ ፕሮጀክቶች ግንባታ እየተካሄዱ ነው። የኦሮሚያ ክልል ውሃና ኢነርጂ ቢሮ በክልሉ እስከ 3.1 ሚሊዮን በላይ ሰዎችን ተጠቃሚ የሚያደርጉ የውሃ ፕሮጀክቶች ግንባታ በመካሄድ ላይ ናቸው ተባለ። የቢሮ ኮሚኒኬሽን ዳይሬክተር መስፍን ተስፋዬ እንደተናገሩት ቢሮ በ4 ዋና ዋና ግቦች ላይ ትኩረት አድርጎ እየሰራ ነው። የንጹህ መጠጥ ውሃ አቅርቦትን ማሻሻል፣ የመጠጥ ውሃ አቅርቦት ቀጣይነትን ማረጋገጥ፣ የታዳሽ ኃይል ቴክኖሎጂን በማስፋፋት የማህበረሰቡን ህይወት ማዘመን እንዲሁም የስራ እድል መፍጠር ዋና ዋና ግቦች እንደሆነ ተናግረዋል። የክልሉ መንግስት ከባለድርሻ አካላት ጋር በተግባር በመተባበር የመጠጥ ውሃ አገልግሎትን የማስፋፋት ስራ እየሰራ ነውም ነው የተባለው። ባለፈው ዓመት ከመንግስት በጀት ከህዝብ ተሳትፎና ከተለያዩ መርሃ ግብሮች በአጠቃላይ 3274 የውሃ ፕሮጀክቶች ተገንብተው ከ1.5 ሚሊዮን በላይ ሰዎች ተጠቃሚ እንደሆኑም አስታውሰዋል። በተያዘው በጀት ዓመት የንጹህ መጠጥ ውሃ አቅርቦትን ለማስፋፋት ከ62 ቢሊዮን ብር በላይ በሚሆን ወጪ 2266 ፕሮጀክቶችን ለመገንባት ታቅዶ እየተሰራ መሆኑም ተገልጿል።
ዓለም አቀፉ ማህበረሰብ መንግስት የላከው ድጋፍ የት እንደገባ ሊጠይቅ ይገባል። ይህን ያለው የኢትዮጵያ አደጋ ስጋት አመራር ኮሚሽን ነው። የፌዴራል መንግስት በትግራይ ክልል ለሚገኙ ወገኖች የላከው የቢሊዮን ብር ሰብአዊ ድጋፍ የት እንደገባ ዓለም አቀፉ ማህበረሰብ ሊጠይቅ እንደሚገባ የኢትዮጵያ አደጋ ስጋት አመራር ኮሚሽን አሳሰበ። የኮሚሽኑ ኮሚሽነር ዶክተር ሽፈራው ተክለ ማርያም እንደገለጹት ከሆነ የትህነግ ቡድን በትግራይ ክልል የሚቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል በማድረግ ህዝብን ለረሃብ የመዳረግና ጉዳዩ ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም እያሳየ ይገኛል ብለዋል። ቡድኑ በመጠለያ ማዕከላትና በልማታዊ ሴፍትኔት አማካኝነት የሚቀርቡ ድጋፎችን በመንጠቅና ለችግረኞች እንዳይደርሱ በማስተጓጎል የህዝብ ጠላትነቱን እያረጋገጠ መሆኑንም ነው የጠቆሙት። የፌዴራል መንግስት ካለፈው ጥር 2017 ዓመተ ምህረት እስከ ታህሳስ 2018 ዓመተ ምህረት ድረስ 32 ቢሊዮን ብር የሚገመት 2 ሚሊዮን ኩንታል ሰብአዊ ድጋፍ በትግራይ ክልል ያሰራጨ ቢሆንም ቡድኑ ድጋፉን ለድራማዊ ፕሮፓጋንዳና ለፖለቲካዊ ትርፍ እያዋለ መሆኑን አብራርተዋል። የህወሓት ቡድን ሰብአዊ ድጋፍ ከሚሰጣቸው ዜጎች ላይ መዋጮ እስከ መሰብሰብ መድረሱን ኮሚሽነሩ ገልጸዋል። በተጨማሪም ኮሚሽኑ እውቅና ባልሰጠበት ሁኔታ በማህበራዊ ሚዲያ የሚደረጉ የገቢ ማሰባሰቢያ ዘመቻዎች ህገወጥ መሆናቸውን የጠቀሱት ዶክተር ሽፈራው ድርጊቱን የሚፈጽሙ አካላት ከድርጊታቸው ሊታቀቡ እንደሚገባ አሳስበዋል። መንግስት ዜጎች በሰብአዊ ቀውስ እንዳይጎዱ ያለውን ጠንካራ አቋም በተግባር ማረጋገጡን እንደሚቀጥልም ኮሚሽነሩ አስታውቀዋል። ለአንድ ጊዜ አገልግሎት የሚሰጡ የፕላስቲክ ምርቶች ወይንም ፌስታል ከአንድ ወር በኋላ መጠቀም የሚከለክለው አዋጅ የትግበራ ጊዜ እንዲራዘምላቸው ሱፐርማርኬቶችና አምራቾች ጠየቁ። የአካባቢ ጥበቃ ባለስልጣን በበኩሉ አዋጁ ተግባራዊ ከመደረጉ አስቀድሞ የተሰጠው የ6 ወራት የሽግግር ጊዜ እንደማይራዘም አስታውቋል። በግንቦት 2017 ዓ.ም በህዝብ ተወካዮች ምክር ቤት በሙሉ ድምጽ የጸደቀው ይህ አዋጅ የደረቅ ቆሻሻ አያያዝና አወጋገድን የሚመለከት ሲሆን ለ13 ዓመታት በስራ ላይ የቆየውን ነባር ህግ የተካ ነው። አዲሱ አዋጅ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ማምረት፣ ለገበያ ማቅረብ፣ ወደ ሀገር ውስጥ ማስገባት፣ መሸጥ፣ ማከማቸት ወይም መጠቀምን ከልክሏል። ክልከላውን ተላልፈው በተገኙ አምራቾችና ተገልጋዮች ላይ የህግ ተጠያቂነትን የሚያስከትለው የዚህ አዋጅ አፈጻጸም በረቂቅ ደረጃ ለፓርላማ ከቀረበ ጊዜ አንስቶ ሲያነጋግር ቆይቷል። ስስ ፌስታሎችን በብዛት የሚጠቀሙ የንግድ መደብሮች ለአንድ ጊዜ አገልግሎት የሚውሉ ፕላስቲክ ከረጢቶችን የሚተኩ አማራጭ ምርቶች በገበያ ላይ እንደ ልብ አለመኖራቸው አዋጁን በተቀመጠለት ጊዜ ተግባራዊ ለማድረግ እንቅፋት እንደሚሆንም ያስረዳሉ። በሚድሮክ ኢንቨስትመንት ግሩፕ ስር ካሉ የንግድ ድርጅቶች መካከል አንዱ የሆነው የኩዊንስ ሱፐርማርኬት ዋና ስራ አስኪያጅ ሰሚራ ሸረፋ አዋጁ መምጣቱን ተከትሎ ስስ ፌስታሎችን ላለመጠቀም የሚችሉትን ቢያደርጉም እስካሁን ምትክ ምርት ማግኘት አለመቻላቸውን ያብራራሉ። ይህ አዋጅ ከመተግበሩ አስቀድሞ ስስ ፌስታልን የሚያስቀሩና ከአካባቢ ጋር ተስማሚ የሆኑ ተኪ ምርቶችን ለመጠቀም ሞክረን ነበር፣ ነገር ግን ፌስታልን የሚተካ ምርት ማግኘት አልቻልንም ሲሉም ገልጸዋል። ድርጅታቸው በአዋጁ መሰረት አማራጭ የእቃ መያዣዎችን ቢፈልግም ቋሚና ለደንበኞች ተስማሚ የሆነ ምርት ማግኘት አለመቻሉንም ያክላሉ። የአልሸባብ የሽብር ቡድን ለሶማሊያና ለቀጠናው ሀገራት ትልቅ አውንታዊ የደህንነት ስጋት ሆኖ መቀጠሉን የተባበሩ መንግስታት ድርጅት ባለሙያዎች ቡድን ከትናንት ወዲያ ረቡዕ ዕለት ባወጣው ሪፖርት ላይ ገልጿል። በዚህም አልሸባብ በቀጠናው ደህንነት ላይ በተለይም ደግሞ በኬንያ ደህንነት ላይ ትልቅ አውንታዊ ስጋት የደገነ መሆኑን ሪፖርቱ አመላክቷል። ምክንያቱ ደግሞ ቡድኑ ራሱ ያመረታቸውን ተቀጣጣይና ተተኳሽ ጭምር በመጠቀም በኬንያ ላይ ተደጋጋሚ ጥቃቶችን እየፈጸመ የሚገኝ በመሆኑ ነው። በዚህ ዓመት ብቻ አልሸባብ የሶማሊያን አዋሳኝ በሆኑት ማንዴራና ላሙ የተባሉ የኬንያ ግዛቶች ላይ በአማካኝ በወር 6 ጥቃቶችን ፈጽሟል። በመሆኑም አልሸባብ በኬንያ የደህንነት ኃይሎች ላይ ያነጣጠሩ ጥቃቶችን በመፈጸም መሰረተ ልማቶችን በማውደም ከብቶችን በመስረቅ ሴቶችን አፍኖ በመውሰድና በመድፈር ለኬንያ ትልቅ የደህንነት ስጋት ሆኗል ሲል የተባበሩ መንግስታት የባለሙያዎች ቡድን
በሪፖርቱ ገልጿል። የአልሸባብ የሽብር ቡድን በቀጠናው ላይ የሚፈጥረው የደህንነት ስጋት የሚመነጨው በዋና ከተማዋ ሞቃዲሾ በሀገሪቱ ፕሬዝዳንት ላይ ግድያ እስከመሞከር የዘለቀ ጥቃት የመፈጸም አቅም ብቻ ሳይሆን የቡድኑ ከፍተኛ የሆነ ፕሮፓጋንዳ የመስራት አቅም፣ ተራራቀ የዘርፊያና ገንዘብ የማግኘት ስልቱ እንዲሁም አደገኛ ያስገድዶ ምልመላ ስልቱ ጭምር መሆኑን የመንግስታቱ ድርጅት የባለሙያዎች ቡድን አመላክቷል። የተባበሩት መንግስታት ድርጅት የባለሙያዎች ቡድን ሪፖርት ይህንን ይበል እንጂ የሶማሊያ መንግስት በአልሸባብ ላይ የሚያካሂደውን ጥቃት አጠናክሮ መቀጠሉንና ድልም የተቀዳጀ መሆኑን ፕሬዝዳንት ሐሰን ሼክ መሐመድ በተደጋጋሚ ሲገልጹ መሰማታቸው አይዘነጋም። ባለፈው ጥቅምት ወር ላይ የሶማሊያ ብሔራዊ ጦርና አጋሮቹ በማዕከላዊ ጁባ ቡአሊ ከተማ ባካሄዱት ዘመቻ የአልሸባብን ተባባሪ መስራችና የቡድኑ የደህንነት መሪ የነበረውን መሐመድ አብዲ ሐሙድ ወይንም በቅጽል ስሙ ጃክፋር ጉሬ የሚባለውን የአልሸባብ ዋነኛ ሰው መግደሉን መግለጻቸው ይታወሳል። ሳዑዲ ከ30 ዓመታት በኋላ በበረዶ ተሸፈነች። ባለፉት 3 አስርት ዓመታት ውስጥ ለመጀመሪያ ጊዜ በርካታ የሳዑዲ አረቢያ ግዛቶች በበረዶ ተሸፍነዋል። ይህ በአገሪቱ የተከሰተው ብርቱ የአየር ሁኔታ በበረሃ የተከበቡትን የሳዑዲ ተራሮች ወደ አስደናቂ የክረምት መልክዓ ምድር ቀይሯቸዋል። የዚህ ያልተለመደ አየር ጸባይ ምክንያት የሆነው ኃይለኛ የቀዝቃዛ አየር ሞገድ ብርቱ ንፋስና ዝናብ ይዞ የመጣ ሲሆን በሰሜናዊው የሀገሪቱ ክፍል የሚገኙ ከፍተኛ ቦታዎች ላይ ደግሞ የበረዶ ዝናብ እንዲከሰት አድርጓል። በሀገሪቱ ተራራማ ቦታዎች የሙቀት መጠኑ ከዜሮ በታች 4 ዲግሪ ሴልሺየስ ድረስ ዝቅ ያለ ሲሆን ይህም ከባህር ጠለል በላይ 2600 ሜትር ከፍታ ላይ በረዶ እንዲከማች አስችሏል። የሀገሪቱ መገናኛ ብዙሃን ክስተቱን ታሪካዊ ሲሉ የገለጹ ሲሆን በማህበራዊ ሚዲያ የተጋሩ ምስሎችና ቪዲዮዎችም የተራራ ሰንሰለቶች በነጭ በረዶ ተሸፍነው አሳይተዋል። በረዶ ባለባቸው አካባቢዎች የሚኖሩ ዜጎች በዚህ ብርቅዬ የአየር ሁኔታ ለመደሰት ወደ ውጪ በመውጣት በበረዶ ላይ ስኪንግ ሲያደርጉና ፎቶ ሲነሱም ታይተዋል። ይህ የቀዝቃዛ አየር ሞገድ ከበረዶ በተጨማሪ በበርካታ የሀገሪቱ ክፍሎች ከባድ ዝናብ እንዲጥል ያደረገ ሲሆን ይህም ክስተቱን ይበልጥ ልዩ አድርጎታል። ዘገባው የኒውስ ኤዚ ነው። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ዜና ማታ የተከታተላችሁትን ይመስላል። ቀሪ የሀቅና ሳቅ ሚዲያ ዝግጅቶች ይኖራሉ። ጥሩ ጊዜ ይሁንላችሁ።